የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን የደህንነት ጉዳይ ዘጋቢያችን ጥላሁን መልኬ መስመር ላይ ይገኛል። ጥላሁን እንዴት አመሸሽ? አባትሻለሁ። እንዴት ሰጠኝ? መልካም ሰንበት። ሰላም ላንተም ለአድማጮችን መልካም ሰንበት እንላለን። ጥላሁን ገሰሰ ህይወት ይላል። እንዴት ነው? ከህይወት በላይ ህይወት የሆነ ነገር አለ ወይ? እውነት ነው። እሱ እኮ ለአርቲስቶች ተናግረው መክረውን አስተምረውን አልፈዋል። ይህም ብርቅ የሆነ ጥላሁን ገሰሰ በጣም ከምወዳቸው አርቲስቶች እንግዲህ ጥላሁን ነው። የሚገርም ሰጠኝ እኔ ሰርጌ ላይ በሰርግ ዝግጅቴ ከመጀመሪያ እስከ መጨረሻው የጥላሁን ገሰሰ ዘፈን ነበር። ዋው መርጫው ማለት ነው። እና እወደዋለሁ። የምወደውን ያህል ነው። እንግዲህ ለማንኛውም እንደገና ያው ህይወት ካለፈ በኋላም የእሱን ታሪክ በተመለከተ የሚሰራው ዶክመንታሪ ፊልም ነበር። በጣም ሰዎች ወደውት በጣም ቆንጆ ማለት ጥላሁን ማን ነው ከሚል ከመጀመሪያ እስከ መጨረሻው የእሱን ህይወት እንግዲህ ያሳየውበት የቪዲዮ ፊልም ነበር። ለማንኛውም ትውስታ ወደኋላ ዞር ብለ እያንዳንዱ የግል ህይወቱን እያንዳንዱ ማንነቱን የሚፈትሽበት አርቲስቶች እኮ የራሳቸውን ህይወት አይደለም ምን አስመስለው የእኛን ህይወት የእኛን ታሪክ ነው የሚያወሩትኝ። ልብ ብለን ካዳመጠን እና ጥሩ ነው። ለአንተም በዚህ ዝግጅት ማለት ምርጫ መሆኑም ራሱ በጣም አደንቃለሁ። አመሰግናለሁ። እናመሰግናለን። እንግዲህ ነገ ደግሞ የፍቅር ቀን ነው ይላሉ። ይኸው እንግዲህ በዚህ አጋጣሚ እንኳን አደረሰህ ላንተም ለባለቤትህም። እውነት ነው። ያው የፍቅር ቀን ሲባል እንግዲህ እንዴት ነው ወንዶች በአንድ ወቅት ከአሁን በፊት ወንዶች ነው ሴቶች ለወንድም የማድረግ አሁን ግን ሁሉም አለ አይደል ደስ የሚለው ሴቷም ይህንን በማስታወስ ለባልዋ ወንዱም የዛ አይነት ሁኔታ የሚታይበት ሁኔታ ለማንኛውም መተሳሰቡ ወሳኝ ነው፣ መደረግም አለበት። ግዴታ ፍቅር የሚጠመው ጅመራ ውሎ የሚባል አባባል አለ። ያን አይደለም ትዳር ከተያዘ ከዛ በኋላ በትዳር ዓለም እንግዲህ ከ20 ዓመት በላይ ማለት የትዳር ጓደኛዬን በፍቅር ዓለም ካወቅኳት ከ10 ዓመታት በላይ ብዙ ጊዜ ነው። ከፊሉን በፍቅር በጓደኝነት ከዛ በትዳር አለ። አሁንም ጠዋት ስትነሳ ልክ ትናንት የተዋወቅ አይነት ስሜት የሚሰማ ልክ እንደዛ አይነት ሁኔታ ያነ መተሳሰቡና መከባበሩ ነው። ፍቅር ማለት ማንም ፍቅር ምንድነው ብትለው አሁን ምንም አይነት ዴፊኒሽን ወይም ደግሞ ሊተረጉም ላይ ይችላል። ፍቅር እንደኔ አመለካከት መከባበር ነው። ክብር መከባበር የምታከብራት ከሆነ ታከብራለች። ፍቅር ማለት ያ ነው እና ነገ እንዳልከው የፍቅር ቀን እንግዲህ ምክራችን ለፍቅር ለሁላችንም መተሳሰብ ኑሮ መፈቃቀሩ የልብ ቀጥተኛ የሆነ የልብ ያን ኑሮ ያው ደግሞ ሴቷ ለወንዱ ወንዱ ለሴት በእንደዚህ አይነት ሁኔታ ቀጣይ ህይወትን እንደዛ ንዋይ ደበበ እና ረጋይ መከባበር ቢኖር የት ይደረስ ነበር ብለዋል። እና መከባበር እውነት ነው። ብዙ ቦታ እንደርስ ነበር። አዎ ጥሩ ነው። እንግዲህ ለአድማጮቻችንም እንኳን ለፍቅር ቀን አደረሳችሁ እንላለን። አሁን ገዝተሃል ወይ ነው ሰጠኝ። አንተ በግልህ ከሴቷ የሚጠበቀውን ከባለቤት የሚጠበቀው ነገ ከነ በኋላ ታውቀው ትችላለህ። በአንተ በኩል ቅድመ ዝግጅት ተደርጓል ወይ ደግሞ አለ? ሞክሬያለሁ። እኔ እኮ ቅድም ልጠይቅህ ነበር በኋላ ከባለቤት ጋር እንዳላጣላ ብዬ ነው። የሚገርምህ እኔ ብዙ ጊዜ የዚህ እንትኑ የለኝም ብዙ ልምዱ፣ ግን ዛሬ በሚገርም ሁኔታ እንዲያውም አንተን ለሞገስ እፈልጋለሁ። ለምን እንደሆነ ታውቃለህ? የቀኑን ፕሮግራም ስራ ከወጣው በኋላ ወደ ቤቴ ስሄድ እስኪ አማርኛ ፕሮግራም ላዳምጠው ብዬ ዜናችሁን ሁሉንም ደግሞም ያው አካል የእናንተ እንትን ስለሆንኩኝ ስለዚህ አውርታችሁ ነበር። ብታምንም ባታምንም እና ሬዲዮን ስላዳመጥኩት መንገድ ላይ ወርጄ ባለቤቴ ብትሰማኝ አሁን በቃ ልትቀየም ትችላለች። ምክንያቱም አስበው ሳይሆን በዛ ምክንያት ልትል ነው። ገብቷል? አሁን ባንተና እኔ ይቅርና በአድማጮች ባለቤቴ ሰንበትን ጠብቃለች ከእሱ አርቄ ነው የማወራው። ለማንኛውም ከዛ ወርጄ ማለት ነው መንገድ ላይ የሆነ ስጦታ ገዝቼ ለልጆቼም ያው እነሱ የሚወዱትን ለእሷ በእንደዚህ አይነት ሁኔታ ቤቴ ስገባ አታዳማ እንደተሰማኝ ታውቃለህ እንዴ? ባረግ ስሜት እኔ ነኝ። ጥሩ ስሜት ተሰማኝ እኔ ነው።
ዋው! ባላደርገው ኑሮ ብዬ ራሴን ጠየቅኩ እና እግዚአብሔር ስትህ አንተና ኢሳያው ነበራችሁ ባልተሳሳት ነው። ልክ ነው። እና በዚህ ዙሪያ አውርታችሁ ነበር። እግዚአብሔር ይስጣችሁ። ለእኔ ራሱ የሰራችሁ በእውነት ትልቅ ውለታ ነው። እውነቱን ነው ብለህ ጥሩ አጋጣሚ ነው። አሪፍ ነው፣ አሪፍ ነው። እንግዲህ ሁላችንም እንደ አቅማችን የሚጠበቅብንን ቀለልም ቢል ትልቁ ነገር ግድ ይላል መከባበር፣ መተሳሰብ ነው። ቅድም ያልከው ነገር አለ። ስጦታ ነው፣ ገንዘቡ መብዛት ማነስ አይደለም። ትንሽም ነገር አስበው ማድረግ ነው። አንዳንዴ የኑሮ ሩጫ እንድናስታውስ አያደርገንም። እኛ ደግሞ ወንዶች ደግሞ ብዙ ጊዜ እንደዚህ አይነት ትኩረት አናደርግም። ሴቶች ትኩረት ያደርጋሉ። ጥሩ አጋጣሚ ነው። ጥሩ እንግዲህ ከዚህ ደግሞ አሁን አንዳንድ ወቅታዊ በሆኑ የምንወያይባቸው ጉዳዮች አሉ። በተለይ የባህልና ስፖርት ሚኒስትሩ ሚኪ ዘዋር ይህንን ጭፍጨፋ የሚለውን ቃል ላለመጠቀም የፈለጉበት ሁኔታ አሁንም አከራካሪ ነው። ዛሬ ጠዋት ራሱ እሳቸው ቤት ፊት ለፊት ሰላማዊ ሰልፍ ተደርጓልና ለምን አስፈለገ? ይኸውልህ ሰጠኝ፣ ይሄ በጣም ያሳዝናል። እኔ ወደ ውስጥ እንደው ጊዜ ቢኖረን ለምን እንዴት ከምን ተነስቶ ከህግ ጋር ማጽደቅ የፈለጉት ይኸውልህ በፓርላማ በኩል ህጉንን ይህንን ቃል ይህን ጭፍጨፋ የሚለውን ቴቫህ እንለዋለን እኛ በዕብራይስጡ እሱ ጭፍጨፋ ወይም ማሳካር በእንግሊዝኛው ደግሞ በዛ ይጠሩታልኝ። ይህንን ማውጣት ይፈልጋሉ። ምክንያት አለው። ህግና ደንቡን ሊያጸድቁ ሲፈልጉ የፓርላማ አባላት አሁን ይህን ቃል እናውጣው የማለት ፍላጎት ሚኪ ዘዋር ሚኒስትር፣ እኔ ፕሮግራሙን ተከታትያለሁ። በሚገርምህ ረሸት ቤት ላይ እኔ ሬዲዮውን በጣም ልክ ምግቤ ማለት ነው ስለማዳመጠው ትናንት እኛም እንግዲህ የረሸት ቤት አንዱ አካል አዎ ብታምንም ባታምንም 1,600,000 በየቀኑ አድማጭ አላችሁ። ሬካም ሁሉም ተጨምሮበት ይሄ ትልቅ በጣም ኩራት በሀገሪቱ የሬዲዮ ጣቢያ ከሚደመጡትኝ የእናንተ ሬዲዮ ጣቢያ ነው። ረሸት ቤትና ሁሉ እናንተ የምትሰሩበት ሁላችን የምንሰራበትም። ለማንኛውም ትናንት ሐሙስ ጠዋት በነበረው የሬና ኬቫ ፕሮግራም ላይ ሙሉም ፕሮግራም ሰምቼዋለሁ። በእርግጥ በአንድ በኩል የሚያሳዝነው እሱን እንደው ሲጠይቁት ባልታሰበ ሁኔታ ተጠይቁ የሰጠውን መልሱ አስቀያሚ አሳፋሪ ነው። ገብቷል። ያንን ምክንያት ምንድን የተጠየቀው ያው ይህንን ቃሉ መቀየር ለምን አስፈለገ ሲሉ አንዳንድ ቃል ሲወረወር መጨረሻ ላይ ዝም ብሎ ደካማ መስሎ ከመታየትን የተሸነፈ መስሎ ከመታየት እንደዚህ ቃሉ መቀየሩ ይሻላልኝ። ገብቷል። አሁን እሱ ካለን በተጨባጭ ግንኙነት የለውም። ያስቀይሟቸው ከዛ በኋላ ታውቃለህ መገናኛ ብዙሃን እንደዛ ሲሰራ በየዜና አውታሩ ከዛ በኋላ ዜና መክፈቻ የነበረው ይሄ ቃል ነበር። ሚኒስትር ሚኪ ዘዋር እንዲህ ብለዋል። ወደ ቁም ነገሩ ስንሄድ መሆን የለበትም መነገርም የለበትም። ጭፍጨፋ ሀገር ተቆረቆረች ድሮ ሀገር ሳይቆረቆር ሆኖ ሌሎች እንደው ምሳሌ እየሰጡ ካሁን በፊት የነበረውን ኢንተርቪው ሰምቻለሁ ከነበረ እንግዳ ጋር። አሁን ሩዋንዳ እኮ ሀገራችን ሳትቆረቆር የተወጠነ ሩዋንዳን ምሳሌ ተሰጠ። ሩዋንዳ እኮ ተቆርቆራለች። ይሄ በሁቲና ቱሲ የነበረ ሁኔታ ምንም ከዛ ጋር ግንኙነት የለውም። መሆን ዋናው ግን ታሪክን መሳቅ ጥሩ አይደለም። ይሄንን ይኸውልህ ምን እንደሚባል ያውቃል። ወደ ቁም ነገሩ ስንሄዳውን ሰጠኝ። ይህን ቃል ቀይረን ሌላ ቃል ከሰጠን ወገኖቻችን ታርደው ተጨፍጭፈው ተጠብሰው ሰውነታቸው ተቆርጦ ይህንን ጭፍጨፋ ነው ካላልነው አቀለን እንየው አናካብደው ነው ትልቁ ጥያቄ። ካላካበድ ነው መሆን የለበት። ነገ ከነገ በኋላ አሁን በተባበሩት መንግስታት ድርጅት የሐማስ ድርጅት ራሱ አሁን ነገ ከነገ በኋላ በዜና ተሰማለህ። ሌሎች ጠላቶቻችንም የእስራኤል መንግስት ጭፍጨፋ ነው ብሎ ካላወጀ ካልተናገረ ለምን እናንተ ጭፍጨፋ ሆነ ብላችሁ ብሎ ጥያቄ ሊያነሳ ነው። በተባበሩት መንግስታት ድርጅት አሁን ራሱ ድርጅቱም ጠላት ሀገሮች አሁን እስራኤላውያን የእስራኤል መንግስት እንደዚህ ብሎ ውሳኔ ከደረሰ ለምን እኛን ትጠይቀናላችሁ? አሁን እኛ የምንጠይቃቸው ሌሎች ሐማስ ጭፍጨፋ አደረገብን ብለን ነው አይደል ባለመንግስት ምንጮኸው። ስለዚህ እዛ ላይ ስንደርስ አሁን ይህንን የእስራኤል መሪዎችም እኮ አሁን እያንዳንዱ ቢጠየቁ ጥቅምት 7 ጀምሮ ሲናገሩ የነበሩኝ ቃል እኮ እያንዳንዱ አሁንም ሚኒስትሮች ሌሎች ባለስልጣናት ሁሉ ይህን ቃል ተጠቅመውበት ነበር። አሁን
መጨረሻ ላይ ለምን አስፈለገ? ያ ነው ምክንያቱም ነገ ከነገ በኋላ በታሪክ ማህደር ጭፍጨፋ የሚለው ጥቅምት 7 የሽብር ፈጠራ ድርጊት ይሄ ሲነሳ ለነሱ ታሪክ ጥሩ አይደለም፣ ጥቁር ጠባሳ ጥሎባቸው ያልፋል። ግን ታሪክን ለምን ትፈቀዋለህ? ለምሳሌ ሁለተኛው ዓለም ጦርነት ጀርመኖች በይሁዳውያን ላይ የጨፈጨፉት እልቂት አለ አይደለም? የጭፍጨፋ ትፈቀዋለህ? አትፈቀውም እንዳለ ነው። እንዲያውም እሱን እያስታወስን ነው እኛ ልክ ወደፊት የምንማርበትና ከሱ የምንጽናናበት። አሁን ስሙን ቀይረህ ግን በደል ደርሶብህ አልተበደልኩም ካልክ ታዲያ ሌላው ጠላት ሀገር ምን ብለው ያወሩ? አሁን ልብ በል ነገ ከነገ በኋላ በሌሎች የዘናውታ ትሰማለህ። አሁን ማለት በዚህ በውጭ ሀገር በተባበሩት መንግስታት ድርጅት ራሱ የሚጠላን ድርጅቱ ማለት ነው። ኦኬ አስደስቷቸዋለኝ። ልክ እኛ ሳናስበው የፖለቲከኞቻችን በጣም አርቀው ካለማሰብ የራሳቸውን ጥቅም ከመጠበቅ የተነሳ ምን አሉ? ኖ ኖ ኖ ኖ ይሄ ጭፍጨፋ አይደለም፣ እንዲሁ ዝም ብሎ የተፈጠረ ልክ ስሙን መቀየር ፈለጉ። ገብቷል? እንዲሁ የተፈጠረ ጦር እንደዛ ካሉ ምንድነው እንደዛ የሚሉት? ሊጠየቁ ሲሉ እናንተ ራሳችሁ መጭፍጨፋ ብላችሁ አወጃችሁ። ጥያቄ መጣ ማለት ነው። ስለዚህ ሌላም ለጠላት የሚያግዝ ነው። በጣም ለጠላት የሚያግዝ መባል የማይገባው ነገር ያለ ዓለም አቀፉ የወንጀል ፍርድ ቤት እስራኤልን ለመወንጀል የፈለገው እንዲያውም ከእስራኤላውያን ፖለቲከኞች ንግግር የተነሳ ነው። እሱ ትክክል ነው። ስለዚህ የእኛ ፖለቲከኞች ይኸውልህ በእርግጥ አያስገርመንም። በዘመኑ የዘመናችን ፖለቲከኞች እንግዲህ ያላቸው አይኪው ይሄ ነው፣ መናቅ አይደለም። ግን በተደጋጋሚ ማለት እነዚህ ስታያቸው ለራሳቸው ጥቅም ከዛ ጋር የተያያዘ ነገ ከነገ በኋላ የዕለት ለጊዜው ካለው ነገር ለመውጣት የሚያደርጉትኝ እንደገና ይኸውልህ ሚኒስትር ሚኪ ዞዋር ተናገሩ እንጂ ከዛ ጀርባ መንግስት ህግ ለማጽደቅ በፓርላማ ራሱ ያሰበት ሁኔታ አለ። የመንግስትን አይደንትን ይህንን ሁኔታውን ስታያሰራሩ ታፍራለህ። ለምን? ታሪክ እኮ ነው ይሄ። ነገ ይሄ ደግሞ ለምሳሌ መንግስት አጣሪ ኮሚቴ መደብ አይመደብ ብዙ አጠያቂ ሁኔታ አለ አይደል እንዴ? እየተከራከረን ነው። ለምን ሆነ? ኦኬ እሱ ነገ አንድ ቀን ይሆናል። ግን ያንም ራሱ ከዚህ ጋር የተያዘ ከመሆኑ አንጻር ስማችን ለምን ይጠፋል? ነገ ከነገ በኋላ የታሪክ ተወቃሽ ላለመሆን ስለሚፈልጉ ብቻ ስሙን መቀየር። ተመልከት እንግዲህ አሁን ግን አልፎ ጠላቶቻችን ይጠቀሙበታል። ጎጂ እንጂ ጠቃሚ ነገር አይደለም። ለዛ ነው ያሳዝናል ያልኩት። መሆን የለበትም። ጥሩ እንግዲህ ያለው ሁኔታ አከራካሪ ሆኖ እንደቀጠለ ነው። ቤተሰቦችም ሰላማዊ ሰልፍ አድርገዋል። እነሱም በጣም እንዳዘኑ ነው ያለው ሁኔታ እንመለከታለን። ከዚህ አንጻር የጋዛው ሰርጥ ሁኔታውንም አላለቀምና እንዲያውም ትላንትና ሌሊት ይፋ የሆነው እስራኤል በዚህ በሰላም ምክር ቤቱ አባል ሆነች የተባለበትን ሁኔታ ትንሽ እንዴት ነው? እስራኤል አባል ያልሆነችበት ማን ነው አባል ሊሆን የሚገባ የነበረ? መጀመሪያው ነው ነገሩ። ለምን ዘገየች ብሎ ጥያቄ እነሱ ተሰጠኝ። ግን አትርሳ፣ እስራኤል ፍላጎቱ የላትም። ይህን የሰላም ሸንጎን በለው እንግዲህ ወደ 59 ዓመት 59 ሀገራት ቃል ከገቡት ከ20 በላይ የሚሆኑት እንግዲህ ከነዛ ውስጥ የመጨረሻው እስከትነን ወደ 27 የሚጣጉት እስራኤል እንግዲህ የመጨረሻ 27 እስራኤል ፍላጎት የላትም። እንደ እስራኤል ፍላጎት ቢሆን ሰጠኝ ይህን የሰላም ስምምነት እስራኤል የጀመረችውንን ጦር ዘመቻ የጀመረችውንን ሐማስንን ከጥቅም ውጭ የማድረግ ሁኔታ እስከ መጨረሻውን ፍላጎቷ ነው። ግን የአሜሪካ ተጽዕኖ የአሜሪካ ማነቆ ጉሮሯ ላይ ሆነና ያው አልችልም ማለት አልተቻለም። ትራምፕን ለሱ መጥፎ መልስ መመለስ ማለት ኦሆ ፍራቻ አለ። ከዛ አንጻር እስራኤል ያላት አማራጭ ምንድን ነው? የአባል ሀገራቱ እንግዲህ እኔም እጨምራለሁ የማለት ሁኔታ ነው። ያው ከአጸደቀችው ከተቀበለች ቆይታለች። አጋጣሚ ተጠቅሞ ጠቅላይ ሚኒስትሩ እንግዲህ ትናንት በይፋ ማለት ነው ፈርመዋልኝ። ያለ አጠያቂ ነው ሰጠኝ። እንዲያውም ትናንት ከሁለት ቀን በፊት ጠቅላይ ሚኒስትራቸው ወደ ቦታው ወደ ዋሽንግተን ሲያቀኑ ከዶናልድ ትራምፕ ጋር ዋናው ርዕሱ የኢራን ተጨባጭ ሁኔታ ቢሆንም በዚህ ዙሪያ አውርተዋል፣ ተነጋግረዋል። እስራኤልን በከፍተኛ ሁኔታ ይረብሻታል። የሚረብሻት ምንድን ነው? ሌላ እስራኤል ጠላት የሆኑ ሀገራት ወደፊት እንግዲህ በዚህ ስምምነቱ ወደ ቦታው ወታደሮቻቸውን አንዳንዴ ዩኒፎርም አይለብሱም፣ ጦር መሳሪያ ይዙ የሚባል ነገር አለ ነው። እንዲሁ እኮ ወደ ውስጥ ገብቶም ሌላ ነገርም ሊሰራ ይችላል። ከዛ አንጻር እስራኤል የማትፈልጋቸው ሀገራት ወደ ውስጥ ስለሚገቡ ከመጀመሪያው ይህንን አልተቀበለችም፣ አትፈልግ። የዘገየችበት ምክንያት ያነ ነው። ፍላጎቱ ኖሯት እስማማለሁ ብትልም በይፋ ግን ውሳኔ ላይ የምደረሱ ነው። ስለዚህ ያን አጠያቂ ነው። እንዲያውም በነበራቸው የጠቅላይ ሚኒስትሩ የተወሰኑ ሰዓት ከ2 ሰዓት በላይ የወሰደው ከዶክተር በነበረው ከ2 ቀን በፊት
ጥያቄው አሳምነዋል። በዚህ ዙሪያውን እስካሁን ድረስ የምሰማው ነገር የለም። ሌሎች ሀገራት ቱርክንና ሌሎች ቱርክ በግንባር ቀደምነት ቱርክን እንውሰድና ወደ ቦታው ይገባሉ ወይ የሚለውን ሁኔታ ጠቅላይ ሚኒስትሩ ከአሁን በፊት በፍጹም አይሆንም ይሉ ነበር። በአሜሪካ በኩል ደግሞ ምንም ችግር የለም ይገባሉ ይላሉ። ይሄ ተቃራኒ የሆነ አመለካከት ጠቅላይ ሚኒስትሩ ዶናልድ ትራምፕን አሳምነዋል። በዚህ ዙሪያ እኔ እንጃ፣ ጋዜጠኞችም ሲጠይቁ አልሰማሁም። ጠቅላይ ሚኒስትሩ የተናገሩበት ሁኔታ የለም። ነገ ከነገ በኋላ ቱርክ ወደ ቦታው ጦሯን የምታስገባ ከሆነ ያው ሱሪያ ውስጥ ስሯን እየጣለች ነው፣ መሰረት እየጣለች ነው ማለት ይቻላልኝ። የሱሪያው ያለቀለት መስሎ ይታኛል። በእስራኤል ስትራቴጂካዊ ቀጣይ የእስራኤል ህልውና ከፍተኛ የሆነ ደካማ ጎን ነው። መንግስት ከፍተኛ የሆነ ድካሙን እያሳየ ነው። ይባስ ብሎ ደግሞ የቱርክ ጦር ወደ ቦታው ከገባውን ያዛንን የሰላም መማከርት ሸንጎን በለው ልኡካን በዛም ዙሪያ እንደዚህ መሆን ከሆነ እኔ እንጃ ወደ ቀጣይ እስራኤል ወደ የት እየሄድን ፈት። ስለዚህ እንግዲህ አባል መሆኗ ተረጋግጧል። ነገ ከነገ ወዲያ የሚያመጣው ሁኔታ እናያለን። ማሳጠር የፈለግኩ የተለያዩ ርዕሰ ጉዳዮች ስላሉን ነው። ከዚህ አንጻር ነው አሁን እንግዲህ በአጭሩ እንድትመልስልኝ ነው ኤታማዦር ሹሙ ምናልባት ጦርነት ቢነሳ በሚል ራፊህ አካባቢ ዛሬ የተገኙት። ፍራቸዋል ሰጠኝ። የአሜሪካ መንግስት ያለ የሌለ ኃይሉን ወደ ቦታው የላከ ነው። ከዛ አንጻር ኤታማዦር ሹሙ ወደ ቦታው በመሄድ ደግሞ ራፊህ አካባቢ እንግዲህ ሳይተዋለኝ አለው ወታደሩ ያ ነው ዋናው። ግን እንዴት ነው እስራኤል አሁን ባለችበት ተጨባጭ ሁኔታ የጋዛ ተጨባጭ ሁኔታ ወደ ቦታው ሆዶ ያን አይደለም። ከዛ በላይ በተለያዩ አቅጣጫዎች አሁን ባለት ተጨባጭ ሁኔታ የተለያዩ ጦርነቱ ማለት እንዲያውም አንዳንዶች የሚሉት ሁለተኛው የነጻነት ጦርነት የማለት ሁኔታ አለ። ምናልባት ብዛት ባለው ሁኔታ ከኢራን ጋር ተጨምሮ ማለት ነው። ሁኔታው ወደ ጦርነቱ ውስጥ ከተገባ እስራኤል ለነጻነቷ ሁለተኛ ጊዜ ጦርነት የምትገባበት ሁኔታ ያን ነው የበለጠ ተጠናክራ ማለት ነው። አዎ ያ ነው። ስለዚህ ያን ለመከላከል እነዚህ አዳከምን እንበል ወይም መንግስት ጠላቶቻችን ደመሰስን አዳከምናቸው እንበል እንጂ ነው ጠላቶቻችን አሁንም አልተዳከሙም። ቢጎዱም እንደገና ኃይላቸውን አጠናክረዋልኝ በተለያዩ አቅጣጫዎች ጦርነት ከተነሳ ከሚል እንግዲህ የመከላከያ ሚኒስትሩ ወደ ቦታው በመሄድ ወታደሮችን ያጽናኑበት የጦር ኃይሎች ኤታማዦር ሹም ወደ ቦታው በመሄድ ወታደሮችን ያጽናኑበትና ከቦታው ከቅርብ ተገኝተው ያው ለጠላት ሀገራት የሚያሰሙት ሁኔታ አለ ማለት እስራኤልን የሚደፍር በከፍተኛ ሁኔታ ይጎዳል ማለት ሁኔታ አለ። ይሄ እንዴት ነው? ያው ቅድመ ለወታደሮቹ ሞራል የመስጠት ሁኔታ ነው። ባጭሩ እንደው ይሄንም እንድትመለከተው ፈልገው ብዙ ያወራንበት ነው። አሜሪካ እንደገና ኃይሏን ጀራልድ ፎርድ የተሰኘች ተዋጊ የጦር መርከብ ከቬንዙዌላ ባህር ዳርቻ ወደዚህ መካከለኛው ምስራቅ እየመጣች መሆኑ ይነገራልና ይህስ እንደው አይቀሬ ነው መስሎ የሚታይ በኢራን ላይ እርምጃው። ያውልህ አሁን ያለበት ሁኔታ እኔ አሁን በተደጋጋሚ ስጠየቅ በእናንተ በኩል የምለው እኔ አሜሪካ መንግስት መጨረሻ ላይ እርምጃ ይወስዳል እምነቴ ነው። መጨረሻ ላይ ምክንያቱም የኢራን መንግስት የአሜሪካንን ሙሉ በሙሉ ሀሳቡን አይቀበልም። አስታራቂ ሀሳቦችን ያቀረባቸው 4 ሀሳቦች አሉ። የመጀመሪያው የኒውክሌር ጦር መሳሪያ ግንባታን በተመለከተ፣ ቀጥሎ የባሊስቲክ ሚሳይልን በተመለከተ እንዲሁም የአሜሪካ መንግስት አስታራቂ ሀሳብ አቀርበዋለኝ። ከ2000 ኪሎ ሜትር በላይ የሚምዘገዘጉ ባሊስቲክ ሚሳይሎችን አሁን ድብደባ ከደረሰባት በኋላ ኢራን አዘጋጅታለች በሰሜን ኮሪያና በሩሲያ ቴክኖሎጂ በመጠቀም አሁን በአሜሪካ በኩል እስከ 500 ኪሎ ሜትር ብቻ የሚምዘገዘጉ ባሊስቲክ ሚሳይሎችን እንጂ ከዛ በላይ አይፈቀድም የማለት ሀሳብ አቅርበዋለኝ። ሌላው የአጋር ሀገሮችን የኢራንን ደጋፊዎችን እንደ ሂዝቡላና ሌሎች መሰሎችን እነሱን መደገፍ ማቆምና የኢራንን ሕዝብ ተጨባጭ ሁኔታ እነሱንም መጉዳት የለባቸውም። አሁን ለነዚህ ለአራቱ ጥያቄዎች ከአራቱ የአንዱን ብቻ በከፊል ነው መመለስ የምትፈልጉት ኢራን። ገብቷል? አሁን እስከ መጨረሻው እንዴት ነው የኢራን መንግስት የአሜሪካንን መንግስት ሀሳብ ተቀብሎ ወደ ስምምነት ይሄዳል ብሎ ከፈረመ እኔ እስራኤልንም የሚረብሻት መስሎ አይታየኝም። እስራኤልንም ይጠቅማል። ግን ኢራን ይፈርማሉ ነው ሳስበው አይፈርሙም። ስለዚህ ጦርነቱ አይቀርም ነው።
አይቀርም ነው። ጦርነቱ ወደ መጨረሻ የመግባቱ ሁኔታ አይቀሬ ነው። ለዚህም ሲባል አሜሪካ ያለ የሌለ ኃይሏን ወደ ቦታው ተመልከት። በአሜሪካ የመጀመሪያውና አንድ ቁጥር ግዙፉን የጦር አውሮፕላን ተሸካሚ መርከቧን ወደ ቦታው ልካለች። ተመልከት እንግዲህ ይሄ ማለት እንግዲህ ምልክቱ ሌላ ነው። ወደ ካሪቢን አካባቢ የነበረውንን ኒኮላስ አንድን አምባገነን መሪ እሱን ለማስፈራራት ተልኮ የነበረ የጦር አውሮፕላን ተሸካሚ መርከብ አሁን ያንን ግዳጁ ከፈጸመ በኋላ ማለት ነው ማዱሮን ነው አንገቱን ይዘው ከወሰዱ በኋላ ወደ ኢራን ሁለተኛ መሆኑ ነው። እንግዲህ ሁለተኛ የጦር አውሮፕላን ወደ ቦታው መላኩ ተሸካሚ አውሮፕላን መርከብ ማለት ነው። እንደገና አጠቃላይ የጦር ልምምዶች ይደረጋሉ። በየቀኑ በሚሊዮን ዶላር $100 ሚሊዮን በላይ ወጪ ታደርጋለች። ይህን ያህል ወጪ አድርጋ አሜሪካ ይህን መንግስት አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወደ ቦታው ያቀኑበትም ዋናው ዓላማ የምታደርጉት ስምምነት ዝም ብሎ እንደው እድሉን እንዳያመልጠን ከሆነ ኢራንን እስከ መጨረሻው ድረስ ከዛ በኋላ ለህዝብ ካዳከምናት በኋላ ለህዝቡን ሰጥና ህዝቡ ይገልብጥና ህዝቡ ይገርሰሰው ነው። ገብቷል። ካልሆነ ግን ይሄን በባካችሁ አይቀሬ ነው እንበል አይቀሬ ነው ይሆናል። ያ ጥሩ። ሌላ ርዕሰ ጉዳይ ስላለን ነው የኢትዮጵያና የኤርትራ ጉዳይ ሌላ ውጥረት አምጥቷል። እንደው በዛ አካባቢ ጦርነት ይነሳል የሚል ሁኔታ ነውና እንዴት ታየዋለህ? የኢትዮጵያ ኤርትራ ሁኔታ አሁን አንተና እኔ በምንወያይበት ወቅት እሱ ራሱ እየዘገየ ነው። ከአሁን በፊት መደረግ የነበረበት ሁኔታ ነው ማለት ከአሁን በፊት አጋጣሚዎች ነበሩ። ኢትዮጵያ በተለያዩ አጋጣሚዎች ከኤርትራ ጋር ጦርነት ካደረገች በኋላ ስምምነት ላይ ስትደርስም ይህን አሁን የምትፈልገውን ወደብን በእጇ የማስገባት ሁኔታ ከአሁን በፊት መቀበልና ማድረግ ትችል ነበር። ሳይሆን ቀረና ስህተቶች ተፈጥረው ማለት ነው። እንግዲህ በወቅቱ የነበሩት ርቀት ስላልሄዱ ምናልባት ምክንያቶች ሊኖሩ ይችላሉ። በወቅቱ ገብቷል። የተለያዩ ምክንያቶች ያ ምክንያት ግን አሁን ባለንበት ተጨባጭ ሁኔታ አሳማኝ ነው አይደለም። በወቅቱ እስከ መጨረሻው ቢሄዱ ኑሮ ኢትዮጵያ አሁን ካለንበት ተጨባጭ ሁኔታ ይሄንን ያንን አንወያይበትም ነበር። አሁን ትልቁ ጥያቄ ምንድን ነው? አንድን ሀገር ማለት ነው ኢትዮጵያ ማለትም ከ130 ሚሊዮን በላይ ዜጎች የሚኖሩባት ነች። ኤርትራ ማለት ደግሞ አሁን ባለው ስታቲስቲክ ግምታዊ ጥናት እንግዲህ ከ3 ሚሊዮን ተኩል 3,600,000 እና እንደዚህ የሚሆኑ ዜጎች ይኖራሉ። አንድ ሀገር የባህርች በጣም አናሳ ዜጎች የሚኖሩባት የባህር ወደብ ሲኖራት ኢትዮጵያ ግን ያህል ለምን የለኝም ማለት ሁኔታ ከአሁን በፊትም ደግሞ አጋጣሚው ደግሞ አቀማመጡ መልክዓ ምድሩን ስታይ ደግሞ ሊኖራትን የሚገባ ከዛ አንጻር ኢትዮጵያ የምትጠይቀው ጥያቄ ተገቢና መሆን ያለበት ነው። አሁን ኤርትራ መንግስት ደግሞ ያው የራሱን ህልውና መከበርን በለው ለምን ተደፈሩበት ላይ ሁኔታዎች እንግዲህ ወይም ከጥቅም አንጻር ያንንን አሳልፎ ያለ መስጠት ሁኔታ አለ። አሁን በእስራኤል በኩል በኢትዮጵያ በኩል ያለው ምንድን ነው? ሰላማዊ ሁኔታ ከጀመርነው ሁኔታውን ሁላችንም ሳንጎዳ እናንተ ተጠቃሚ ሆናችሁ እኛም ተጠቃሚ ሆነን ስምምነት ምንም ደም መፋሰስ ሳይኖር እኛም የባህር ወደብ ይገባናል መሆን አለበት ጥያቄ ቀርቧል። የኤርትራ መንግስት ደግሞ ይህን አሻፈረኝ እያለ ነው። በኢትዮጵያ በኩል ደግሞ ይሄ የሰላም ሁኔታ እልባት ካላገኘ በኃይልም ቢሆን ወደ ቦታው እንገባለን የማለት ሁኔታ እንግዲህ አሁን በተመለከተ የውጭ ሀገራት እንግዲህ ነው እየተቀባበሉበት ይገኛል። አሁን አንዱ ጥያቄ በዛ አካባቢ ኤርትራ ታግዛለች አማጽያንን መንግስትን የሚዋጉ አንድ፣ ሁለተኛው ደግሞ የባህር በር እንዲኖር መነጋገር እንፈልጋለን። በሰላም መነጋገር ያልተቻለው በኃይል መነጋገር ይቻላል ወይ የሚሉ ጥያቄዎች ይነሳሉ። ኤርትራ ደግሞ ይህንን ከምንም አንቆጥረውም ዝም ብሎ የተለመደ ነው የሚል ምላሽ ተሰጠችበት ሁኔታ ሰምተናልና ነገሩ ትንሽ የተብራራ አይደለም ወይ? ጦርነት ሊሄዱ ነው ወይስ በሰላም? እኔ የኔን አመለካከት ልንገርህ። እኛ አሁን ጦርነት አይደለም ጦርነት ሳይሆን ነገሩ በሰላም ቢያልቅና በጣም ግንዛቤና ርቀት የሚያስቡ መሪዎች ኖረው የደም መፋሰስና ይህን ኤጎ ምንለው ወደ ጎን አድርገው በዛ ደረጃ ድርድር ቢያደርጉ ሁለቱም በሰላም መቅረፍ የሚችሉት ሁኔታ ነው። ምክንያቱም ለምሳሌ ኢትዮጵያ የምጠይቀው ምንድን ነው?
አሁን ያለፈውን አጋጣሚዎች ነበሩ። እኛ ኢትዮጵያ ራሱ ሳታቀበት ቀርታ ያለፈችበት ራሱ ድሉ ያመለጣት ሁኔታ አለ። ገብቶሃል? አንድ ሀገር ከተናከረች በኋላ በርግጥ ኤርትራ ማለት አሁን ኃይል ኖሯት በኃይልም ከሄደ እኔ እንጃ ምን አይነት ኃይል ኖሯት እንግዲህ በጉልበቱም ከሄደ ምን አይነት እንዴት ግን ከዛ አንፃር ካሁን በፊት የነበረ ኃይሉ አለ ጅመራ ላይ ያለች ግን እዛ ላይ ስምምነቱ የኢትዮጵያ መንግስት ፈርጠም ያለ ጥያቄ ይዞ ቢሄድና ቢጠይቅ ኖሮ የፈለግ ማግኘት ይችል ነበር። አንተና እኔ በዚህ ዙሪያ እንወያይም። ይሄ አዲሱ ትውልድም የዛ ሰለባም አይሆንም ነበር። በዚህ ዙሪያ ባይደወይ ብዙ ደም ፈሷል። የኤርትራና ኢትዮጵያ ጦርነት ብዙ በማይገባውና በማይረባ ጦርነት ግን አሁን እንዴት ይፈቱታል ነው እንደው ካለን ጊዜ አንፃር ባንዴ ሳስበው አሁን ለአንዱ ሌላውን ይተቻል። እንዲያውም አንድ ኤርትራ በውጭ ያለ አንድ አምባሳደር ሬደንትዝ ምን ማለት ነው? አንድ ጎሳ የአንድን ሀገር ለዋላዊነት ለመውሰድ ወይም ደግሞ ሌላ ቦታ ውስጥ ገብቶ መሬት መቀማት እንደዛ በኤርትራ በኩል የሚያየው የእስራኤል የኢትዮጵያን መንግስት ልክ ከዛ አንፃር እኔ እንደማስበው ከሆነ ይኸውልህ የኢትዮጵያ መንግስት አሁን የሚጠይቀው ጥያቄ ትክክለኛ ጥያቄ ነው። የባህር ወደብ ይገባኛል። ደግሞ የሚገርምህ በአሰብ በኩል እንግዲህ ደቡብ ርቀት እኮ አለው። ቀይ ባህርን እኮ ብዙ እኮ ነው። ኤርትራዎች እኮ እነሱን እኮ የሚጎዳበት ምንም ምክንያት የለም እኮ እንዲህ መጀመሪያ ሰጧቸው። ሉዓላዊነቷ ተጠበቀ። ሉዓላዊነቷ ያለው ሁኔታ ወደ መጨረሻው ስንሄድ ኢትዮጵያ ይሄ ይገባኛል ብላ መጠየቅና ያለ መንግስታትን ማሳመን ማየን ከሆነ ደግሞ የኃይል እርምጃም ሆኖ እንደምንም ብታ የባህር ወደቡ ሊገባት ይገባል። ሁሉም ይቀበል ይመስላል። ጥላውን በጣም እናመሰግናለን። መልካም ምሽት ሻባት ሻሎም። የተከበራችሁ አድማጮቻችን የምሽቱ ፕሮግራማችን እዚህ ላይ ተጠናቀቀ። ለቴክኒክ ባለሙያችን ሞሼ ሞሽኮቪች እንዲሁም ለባልደረባችን ጥላውን መልኬ እናመሰግናለን። በያላችሁበት ለእናንተም በጣም ነው የምናመሰግነው ስለተከታተላችሁን። ሻባት ሻሎም። በደህና እደሩ። መልካም ነገ ጠዋት 6 በአይን የሸኘው ስንት ሌሊት ነጋ እየተከተልኩሽ ዘመን መሻገሬ ችኮላ እንዳይመስለሽ ዛሬ መንደር